ታሪካችን የሚጀምረው አልበስ ደምበልዶር የተባለውን ታላቅና አዛውንት ጠንቋይ እያሳየን ነው። እሱም ከፕሮፌሰር ማናጋል አስከትሎ ፕራይቬት ድራይቭ ወደሚባለው ጸጥተኛ መንደርና የሰዎች መኖሪያ ሰፈር ደረሱ። ደምበልዶር በእጁ በያዘው አስማተኛ መብራት ማጥፊያ ዘንግን በመጠቀም በመንገዶቹ በርተው የነበሩትን መብራቶች በሙሉ እንዲጠፉ አደረጋቸው። በዚያች ቅጽበት ሃግሪድ የተባለው ግዙፍ የሆነ ሰውዬ በእጁ ትንሽዬ ህፃንን ልጅ አቅፎ ወደ ቦታው ይመጣል። የዚህ ልጅ ስም ሃሪ ፖተር ሲባል የህፃኑ ልጅ ወላጆች ሎርድ ቮልደሞርት በተባለ እጅግ ጨካኝና አስፈሪ የጥቁር አስማት አዋቂ እንደተገደሉ እንረዳለን። ነገር ግን በጣም እንግዳ በሆነና በተአምር ሊብራራ በማይችል ሚስጥራዊ ምክንያት ቮልደሞርት ህፃኑን ለመግደል ቢሞክርም ሳይቻለው ቀረ። ይልቁንም በምትኩ በሃሪ ግንባር ላይ የመብረቅ ቅርጽ ያለው ጠባሳ ጥሎበት አለፈ። ይህ በግንባሩ ላይ ያለው ምልክት ግን ተራ የቁስል ጠባሳ ብቻ አልነበረም። ይልቁንም እጅግ ኃይለኛና አደገኛ የሆነ የጥቁር የአስማት እርግማን ምልክትና ማስረጃ ነበር። ሃግሪድ ህፃኑን ሃሪን ለደምበልዶር ያስረክበዋል። ምክንያቱም ወደዚህ ሰፈር የመጡበት ዋና ምክንያት ሃሪን ብቸኛ በህይወት ከቀሩት የቅርብ ዘመዶቹ ማለትም ከአክስቱና ከአጎቱ ደጃፍ ጋር ሊተዉት ስለፈለጉ ነበር። ነገር ግን ፕሮፌሰር ማክናጎል ሃሪን እነዚህ አስቸጋሪ ቤተሰብ ዘንድ ትቶ መሄድ ጥሩ ሀሳብ እንዳልሆነ ደምበልዶርን በስጋት ታስጠነቅቀዋለች። ቀኑን በሙሉ እነዚህን ቤተሰቦች ሲከታተል ነው ያልኩት። እጅግ አስቸጋሪና ጨካኝ የሚባሉ ሰዎች ናቸው በማለት ትናገራለች። ማክጎናል ግን እነዚህ ጨካኞች ናቸው ስትል ሞግልስ ማለቷ ነበር። ሞግልስ ማለት በጠንቋዮች ዓለም ምንም አይነት አስማትና ኃይል የሌላቸው ተራ ሰዎችን ለማመልከት የሚያገለግል ቃል ነው። ነገር ግን ደምበልዶር እጅግ ሰከን ባለ መንፈስ ለሃሪ ከነሱ ውጪ እኮ ሌላ ዘመድ የላቸውም፣ ስለዚህ ይህን ልጅ እነሱ በር ከመጣል ውጪ ሌላ አማራጭ የለንም በማለት ይነግራታል። ደምበልዶር ሃሪ አድጎ ወደፊት እጅግ ልዩና ታላቅ ሰው እንደሚሆን ሙሉ በሙሉ ያምናል። ነገር ግን ለጊዜው እድሜው 11 እስከሚሞላ ድረስ ከአስማቱ ዓለም ተሸሽጎና ተሰውሮ ቢቆይ የበለጠ ደህንነቱ የተጠበቀ እንደሚሆን ይናገራል። ይህንን ተናግረው ህፃኑ ሃሪን በደጃፋቸው በር ላይ ከደብዳቤ ጋር አድርገው ጥለውት ይሄዳሉ። ከ10 ዓመታት በኋላ ታዲያ አሁን ሃሪ አድጎ 11ኛ ዓመት ልደት ለበዓሉ ሊደርስ ጥቂት ቀናቶች ብቻ ቀርተዋል። ነገር ግን እያደገበት ያለው ህይወቱ በደስታ የተሞላ አልነበረም። ይልቅ አጎቱ ቨርነር እና አክስቱ ፔቱኒያ በጣም እያመነጫጨቁና በመጥፎ ሁኔታ ነው እሱን ትሪት የሚያደርጉት። የቤቱን ስራዎች በሙሉ ከባዱን ራሱ ሳያስቀሩ እሱን ነው የሚያሰሩት። በሌላ በኩል ደግሞ ራሳቸው የወለዱ ትክክለኛ ልጃቸው ሃሪን በጣም ነው የሚያሰቃየው። አንድ ቀን በዳድሊ የልደት ቀን ቤተሰቡ በሙሉ ወደ አንበሳ ግቢ ይሄዳሉ። እዚያ እንዳሉ ዳድሊ በመስታወት ሳጥን ውስጥ የተቆለፈበትን ትልቅዬ የሆነ እባብ ማበሳጨትና ማናደድ ይጀምራል። ሃሪ እባቡን ሲመለከተው በጣም ስላሳዘነው እነሱ ሲሄዱ ይጠብቅና ይቅርታ ይጠይቀዋል። ነገር ግን ባልተጠበቀ መልኩ እባቡም ለሃሪ ምላሽ እየሰጠው ማዋራት ይጀምራል። ሃሪ በእባቡ ማውራት እጅግ ቢደናገጥም ነገር ግን እባቡ ሊለው የፈለገው ቋንቋ በሙሉ እየገባው ነበር። ለእባቡም መኖር የማትፈልግበት ቦታ ላይ ተቆልፎብህ መኖር ምን ያክል እንደሚያስከፋና እንደሚያስጠላ በደንብ ይገባኛል በማለት ይነግረዋል። በዚያው ቅጽበት ዳድሊ ተመልሶ በመምጣት ሃሪን ገፍትሮ ይጥለውና በዚያች ቅጽበት ግን አንድ እጅግ አስገራሚና ያልተጠበቀ አስማታዊ ነገር ይከሰታል። የእባቡ ታስሮ የነበረበት መስታወት በድንገት ይጠፋና ዳድሊ ወደ ሳጥኑ ውስጥ ተከስክሶ እንዲወድቅ ያደርገዋል። እባቡም ደግሞ ከታሰረበት ቦታ ይወጣና ወደ ሃሪ ጋር በመሄድ በጣም አመሰግናለሁ በማለት በነፃነት ከዛ አንበሳ ግቢ ይወጣል። ዳድሊ ደግሞ ከገባበት ሳጥን ውስጥ ለመውጣት ሲታገል መስታወቱ በአስማት ተመልሶ ይመጣና ዳድሊን እዚያ ውስጥ አስሮ ያስቀረዋል። አጎቱ ቫርነር ይህንን ነገር ከተመለከተ በኋላና ዞር ሲል ደግሞ ሃሪ እየሳቀ ሲያየው ይህንን ሁሉ ሴራ የጠነሰስከው አንተ ነህ በማለት ቤት እንደገቡ በጣም ከጮኸበት በኋላ ጸጉሩን እየጨመደደ ከደረጃ ስር ወዳለው ትንሽዬ የሆነ ክፍሉ ያስገባና ይቆልፍበታል። ሃሪ ግን ምንም ያደረገው ነገር እንደሌለ አጥብቆ ለማሳመን እየሞከረ ይከራከራል። ምክንያቱም እሱ እስካሁን ድረስ እውነተኛ ጠንቋይ ወይንም ደግሞ ባለ ሱፐር ፓወር እንደሆነ ጨርሶ አያውቅም ነበር። በሚቀጥለው ቀን ሌላ እጅግ አስገራሚ የሆነ ነገር ይከሰታል። ሃሪ ሃግዋርትስ ከተባለ ትምህርት ቤት የተላከለት ደብዳቤ ይደርሰዋል። ነገር ግን ደብዳቤውን ገና አንብቦ ሳይጨርስ አጎቱ ቨርነር ከእጁ ምንጭቅ አድርጎ ይቀበለውና ብጥስጥስ ያደርገዋል። ደብዳቤው የተላከለት የጠንቋዮችና የአስማተኞች ታዋቂ የሆነ ሁለተኛ ደረጃ ትምህርት ቤት ነው። ነገር ግን ይህ ገና የነገሩ መጀመሪያ ነበር። በአጭር ጊዜ ውስጥ በደርዘን የሚቆጠሩ ከዚያም በመቶዎች የሚቆጠሩ ደብዳቤዎች በጉጉቶች አማካኝነት እየተላኩ ቤቱን በሙሉ ያጥለቀልቁታል። አጎት ቨርነር ደብዳቤዎቹን ለማስቆም ሲታገል አእምሮውን በሙሉ ያጣል። በስተመጨረሻም ለማምለጥ ሲል ቤተሰቡን በሙሉ ይዞ ወደ አንድ እጅግ ሩቅና ማንም ሰው ሊደርስበት ወደማይችልበት ደሴት ይወስዳቸዋል።
በዚያች ምሽት የሄሪ ልደት ቀን ነበር። በዙሪያው ምንም ሰው በሌለበት ሁኔታ ላይ ሆኖ ታዲያ በጸጥታ ለራሱ መልካም ልደት በማለት ይመኛል። በድንገት ግን ዷ የሚል ታላቅ የሆነ ድምጽ ይሰማል። የበሩ መዝጊያ ተሰብሮ በሩ ሲከፈት ሃግሪድ በኃይል ዘልቆ በመግባት እዚያ ያሉትን ሰዎች በሙሉ ያስደነግጣቸዋል። እሱም ለሃሪ በገዛ እጁ የሰራውን የልደት ኬክ አምጥቶ በሞቀ ሁኔታ መልካም ልደት በማለት ይሰጠዋል። ሃሪ በመደናገር አንተ ግን ማን ነህ ብሎ ይጠይቀዋል። ሃግሪድ ግን ፈገግ ብሎ እኔ በሆግዋርትስ የቁልፎችና የግቢው ጠባቂ ነኝ። ሃሪ አንተ እኮ አስማተኛ ነህ በማለት ይነግረዋል። ሃሪ ግን የተነገረው ኢንፎርሜሽን አዲስ ስለነበረ በጣም ይደነግጣል። አጎቱና አክስቱም ቢሆኑ ስለዚህ ጉዳይ አንድም ነገር ነግረውት አያውቁም ነበር። ሃግሪድም ያንተ ወላጆች ጠንቋዮች ነበሩ፣ አንተም ብትሆን ታላቅ ጠንቋይና ከፍተኛ ችሎታ ያለው አስማተኛ መሆን ትችላለህ። የሚያስፈልግ ስልጠና ብቻ ነው። ለዚያ ደግሞ ከኔ ጋር ወደ ሃዋርድስ መሄድ አለብን በማለት ይነግረዋል። በስተመጨረሻም ሃግሪድ ቀደም ሲል ደጋግሞ ሲላክ የነበረውን ደብዳቤ በቀጥታ ለሃሪ ሰጠውና እንዲያነበው ይነግረዋል። በሃዋርድስ የአስማትና የጠንቋይ ትምህርት ቤት ውስጥ መመዝገቡንና መምጣት እንደሚችል የሚያበስር ነበር። ነገር ግን አጎት ቨርነር በፍጹም አትሄድም በማለት እምቢ ይላል። ሃሪ ከዚህ ወዴትም አይሄድም። ይልቅ እየጮኸ ደምበልዶርንም በጣም እየተሳደበ እያለ በዚያው ቅጽበት ሃግሪድ ብስጭቱን መቆጣጠር አቅቶት ነበርና በአስማት መቀመጫው ላይ ጭራ እንዲበቅልበት ያደርገዋል። ይህንን ሲመለከቱ ሁሉም በድንጋጤ ይጮሃሉ። ሃግሪድም ለሄሪ አሁን የመሄጃችን ሰዓት ደርሷል በማለት እንዲሄዱ ይነግረዋል። ከደሴቱም ይዞት ይወጣና ወደ ሆግዋርትስ ከማምራታቸው በፊት ግን ሃሪ የትምህርት ቁሳቁሶችንና መጽሐፎችን መግዛት ስለነበረበት ሃግሪድ ወደ አንድ ሚስጥራዊና ተአምረኛ የአስማተኞች ቦታ ጋር ይወስደዋል። እዚያም ያሉ ሰዎች ሃሪን ሲያዩት እጅግ ይደነግጣሉ። አንዳንዶቹም መፍራት ይጀምራሉ። ምክንያቱም ሃሪ ፖተር የሚለው ስም በአስማተኞች ዓለም እጅግ በጣም ታዋቂና ትልቅ የሆነ ስም ነበር። በዚህ ተአምረኛ ቦታ ሃሪ ፕሮፌሰር ኪወርልን ያገኘውና እሱም በሆግዋርትስ የጥቁር አስማት መከላከያ ትምህርት ቤት ውስጥ ያስተምር እንደነበረ ራሱን ያስተዋውቃል። ነገር ግን የሚገርመው ፕሮፌሰር ኪወርል እጅግ የተጨነቀና ሃሪን ሲያየው በፍርሃት የሚንቀጠቀጥ ይመስል ነበር። ይህንን ሲመለከት ሄሪ ግራ ይገባዋል። ምን አድርጌ ነው? ሲቀጥል ደግሞ እዚህ ውስጥ ያሉት ሰዎች በሙሉ እንዴት ነው የሚያውቁኝ በማለት ግራ ይጋባል። ስለዚህ ስለ ሁኔታው ሃግሪድን ይጠይቀዋል። ሃግሪድም ሃሪን ሚስጥራዊ በሆነ በር አሳልፎ ዳያገናሌ ወደሚባል የተሸሸገ አስማተኞች ሰዎች ገበያ ቦታ ይወስደዋል። ይህ ቦታ አስማተኛ በሆኑ ሱቆችና ለአንድ ጠንቋይ የሚያስፈልጉት ነገሮችን በሙሉ በውስጡ የያዘ ነበር። ሃሪ በዙሪያ ያሉትን አስገራሚ ነገሮችን እያየ ይደነቃል። ነገር ግን አሰብ አድርጎ ለሃግሪድ እነዚህን ሁሉ ነገሮች እኮ ለመግዛት ምንም አይነት ገንዘብ የለኝም በማለት ሲነግረው ሃግሪድም ፈገግ ብሎ ሪንግተስ ወደ ተባለው የአስማተኞች ባንክ ይወስደዋል። በባንኩ ውስጥ ጎብሊን የሚባሉ ትንንሽና እንግዳ ፍጥረታት ስራውን በሙሉ እያስተዳደሩ ነበር። ጎብሊን የሚባሉት በአስማት ዓለም ውስጥ ገንዘብንና ውድ ሀብቶችን በመጠበቅና በማስተዳደር የሚታወቁ አጫጭር የሆኑ ፍጥረታቶች ናቸው። ከእነዚህ ጎብሊኖች አንዱ ሃሪን ወደ ወላጆቹ የምድር ውስጥ ካዝና ይወስደዋል። ካዝናው ሲከፈት ሃሪ ባየው ነገር ደንግጦ ነበር የቀረው። በውስጡ በወላጆቹ የተተወለት እጅግ ብዙ የወርቅና የሀብት ክምችቶች ነበረ። ሃሪ ለመጀመሪያ ጊዜ ወላጆቹ ተተውለት ያለፉት ትልቅ ሀብት እንዳለ በዚያን ጊዜ ነበር የተገነዘበው። ከዚያም በመቀጠል እጅግ ከፍተኛ ጥበቃ የሚደረግለት ወደ ሆነው ካዝና ቁጥር 713 ይወሰዳሉ። ሃግሪድ ካዝና ውስጥ አንድ ትንሽና ሚስጥራዊ እሽግ ያወጣል። ሃሪም ይህ ምንድነው ብሎ ሲጠይቀው ሃግሪድ ጥያቄውን በመሸወድ እጅግ አስፈላጊ የሆነ ነገር ነው በማለት በጥንቃቄ እሱ ዘንድ እንደሚያስቀምጥለት ይነግረዋል። በመቀጠል ሃሪ የአስማት ዘንግ ለመግዛት ኦሊቫንደርስ ወደሚባል ታዋቂ የዘንግ ሱቅ ይሄዳሉ። የሱቁ ባለቤት ብዙ ዘንጎችን ያሳየዋል። ምክንያቱም በአስማተኞች ዓለም ውስጥ ዘንጉ ነው ጠንቋዩን የሚመርጠው እንጂ ጠንቋዩ ዘንጉን አይመርጥም የሚባል ነገር አለ። ነገር ግን አንዱም ዘንግ ለሃሪ ሊሆንለት አልቻለም። በመጨረሻም ባለቤቱ እጅግ ልዩ የሆነ ዘንግ ያመጣለታል። በዚህ ጊዜ ዘንጉ ሃሪን ይመርጠዋል። የሱቁ ባለቤት እጅግ በመደነቅ ለሃሪ እንዲህ ይለዋል። በትሩ ውስጥ የፎኒክስ የተባለች አፈ ታሪካዊ የወፍ ላባ ትገኛለች። ይህች ወፍ የሰጠችው ሌላ አንድ ተጨማሪ ላባ ብቻ ሲሆን እሱም የሃሪን ወላጆች በገደለውና በግንባሩ ላይ የመብረቅ ቅርጽ ጠባሳ ባደረገበት በክፉ ጠንቋይ በሎርድ ቮልዴሞርት በትር የሚገኘው ላባ ነው። በዚህ መሃል ሃግሪድ ለሄዲ የልደት ስጦታ የሚሆን ጉጉት ይዞለት ይመጣል። ሃሪም ዌድዊግ በማለት ለጉጉቷ ስም ያወጣላታል። በኋላ ላይ አብሮ ምግብ እየበሉ ሳለ ሃሪ ስለ ቮልዴሞርት ይጠይቀዋል። ሃግሪድም ጠንቋዮች በሙሉ ደግ እንዳልሆኑ፣ አንዳንዶቹ ወደ ጥቁር አስማት እንደሚቀየሩና ቮልዴሞርት ደግሞ ከሁሉም የከፋው እንደነበር ያብራራለታል። በሰዓቱ ቮልዴሞርት ከጥቁር አስማት ጋር እጅግ ተጣብቆ ስለነበረ በዚያ ምክንያት ብዙ ሰዎች ተከተሉት። የሃሪ ወላጆች ሊያስቆሙት ቢሞክሩም እሱ ግን እጅግ ኃይለኛ ስለነበረ
ማንም ሊቋቋመው አልቻለም ነበር። ነገር ግን ሕፃኑን ሃሪን ለመግደል ሲሞክር ያልተጠበቀ ነገር ተከሰተ። የተኮሰው የሞት አስማት ተመልሶ እሱኑ መታው። ሃሪ ያንን ጠባሳ ያገኘውና ቮልደሞርትም እንደዛ ጠፍቶ የቀረው በዚህ ምክንያት ነበር። ሃግሪድ ሰዎች ቮልደሞር ሞቷል ብለው ቢያምኑም እኔ ግን የሆነ ቦታ ተሸሽጎ እየኖረ ነው ብዬ አምናለሁ። ሃሪ በዓለም ላይ ታዋቂ ሊሆን የቻለበትም ዋነኛው ምክንያት ቮልደሞርት ሊገለው ሞክሮ በህይወት የተረፈው ብቸኛው ሰው እሱ ስለሆነ ነበር። ከዚህ በኋላ ወደ ባቡር ጣቢያ ይደርሳሉ። ሃግሪድ ያንን ሚስጥራዊ እሽግ ለደምብልዶር ለማስረከብ አስቸኳይ ስራ ስላለበት መሄድ እንዳለበት ይነግረዋል። የባቡሩንም ትኬት ለሃሪ ይሰጠውና በድንገት ይሰወራል። ሃሪ ትኬቱን ሲመለከተው ፕላትፎርም 9 3/4 ይላል። ግራ በመጋባት እንደዚህ አይነት የመድረክ ቁጥር እኮ የለም እያለ በየቦታው እየተንከራተተ እያለ አንዲት ደግ እናት ከልጆቿ ጋር ስለዚያው መድረክ 9 3/4 ሲያወሩ ይሰማል። በጥንቃቄ ሲከታተል ልጆቹ በመድረኮቹ መካከል ያለው ግድግዳ ውስጥ በቀጥታ አልፈው ሲሄዱ ያያቸዋል። ባየው ነገር ቢደነግጥም በጉጉት ተሞልቶ ድፍረቱን አሰባስቦ በመካከላቸው ባለው ግድግዳ ላይ በሩጫ ሲሄድ በተአምር ግድግዳው ያሳልፈዋል። በሌላኛው በኩል ያ ተሸሽጎ የነበረው መድረክና ወደ ትምህርት ቤቱ የሚወስደው ሆግዋርት ኤክስፕረስ የተባለው ባቡር ተዘጋጅቶ እየጠበቀው ነበር። ሃሪ ወደ ባቡሩ ገብቶ ወደ ሆግዋርትስ የሚወስደውን ጉዞ ሲጀምር በባቡሩ ውስጥ ሮን ዊዝሊ የተባለውን የ9ኛ ክፍል ተማሪ ያገኘዋል። ሁለቱ በፍጥነት ጓደኛሞች ይሆናሉ። ብዙም ሳይቆይ ሄርማዮኒ ግሬንጀር የተባለች አንድ ልጅ ትቀላቀላቸዋለች። እሷም በአስማት በመጠቀም የሃሪን የተሰበረ መነጽር ትሰራለታለች። እጅግ ጎበዝ ብትሆንም ትንሽ አዛዥ አይነት ባህሪ ስላላት መጀመሪያ አካባቢ ሰዎች ብዙም አይወዳትም ነበር። በስተመጨረሻም ባቡሩ ይደርሳል። ሃግሪድ ተማሪዎቹን ለመቀበል እዚያ ቦታ ተገኝቶ ነበር። በትንሽ ታንኳዎች አስጭኖ በሐይቅ ላይ አሳልፎ ወደ ሆግዋርትስ ቤተመንግስት ይወስዳቸዋል። ቤተመንግስቱን ለመጀመሪያ ጊዜ ሲያዩት ሁሉም ነበር የተደነቁት። እጅግ ግዙፍ፣ አስማታዊና ማራኪ ነበር። በመግቢያው ላይ ፕሮፌሰር ማጎናል ተቀብላ ታስተናግዳቸዋለች። ትምህርታቸውን ከመጀመራቸው በፊት በተለያዩ ቤቶች እንደሚመደቡም ትነግራቸዋለች። በትምህርት ቤታቸው ውስጥ 4 አይነት ቤቶች አሉ። እነሱም ግሪፊንዶር፣ ሃፍልፓፍ፣ ሬቨንክለው እና ስሪዘሪን ናቸው። ማግናኮል የተመደቡበት ቤት እንደ ቤተሰባቸው እንደሆነ፣ ጥሩ ስራ ሲሰሩ ነጥብ እንደሚያስገኝ፣ ህግ መጣስ ደግሞ ነጥብ እንደሚያስቀንስና በአመቱ መጨረሻ ብዙ ነጥብ ያገኘው ቤት ዋንጫ እንደሚያሸንፍ ትነግራቸዋለች። ከዚያም ድራኮ ማልፎይ የተባለ አንድ ኩሩ ልጅ ወደ ሃሪ ቀርቦ ከሮን ጋር ቆሞ ያየዋል። በዚህ ትምህርት ቤት ውስጥ አንዳንዶች ከሌሎቹ እንደሚበልጡና ሄሪ ደግሞ ከተሳሳቱ ሰዎች ጋር ጓደኛ መሆን እንደሌለበት ሲነግረው ሄሪ ግን ጥሩንና መጥፎውን እኔ በራሴ መለየት እችላለሁ፣ ያንተ እርዳታ አያስፈልገኝም በማለት ይመልስለታል። ከዚህ በኋላ ተማሪዎቹ በሙሉ ወደ ትልቁ አዳራሽ ይገባሉ። እዚያም አልበስ ደምብልዶር መጀመሪያ የትምህርት ቤቱን ህጎች ማብራራት ይጀምራል። ለምሳሌ የተከለከለው ደን ውስጥ መግባት በፍጹም እንደማይቻልና በሶስተኛው ፎቅ ኮሊደር አካባቢ ደግሞ መጠጋት በጣም አደገኛ እንደሆነ ያስጠነቅቃቸዋል። በመጨረሻም እያንዳንዱ ተማሪ የሚመደብበትን ቤት የሚመርጠው አስማተኛ መደብ ያዕቆብ ተማሪዎቹን እንደ ባህሪያቸው መመደብ ይጀምራል። ድራኮ ወደ ስሊዘሪን ይመደባል። ሮን ለሃሪ በሹክሹክታ ስሊዘሪን ክፍል አብዛኞቹ ጥቁር አስማተኞች የወጡበት ቤት ስለሆነ እዛ ቤት ውስጥ እንዳትመደብ በቻልከው በሙሉ ሞክር በማለት ይነግረዋል። የሃሪ ተራ ሲደርስ ወደ መድረክ ወጥቶ ይቀመጥና ለሚመድባቸው ቆም ወደ ስሊዘሪን እንዳይመድበው ይለምነዋል። የሚገርመው ቆቡ የሃሪን ፍላጎት ሰምቶ ወደ ግሪፈንዶር ይመድበዋል። በዚህ አጋጣሚ ሶስቱም ጓደኛሞች ወደ አንድ ቤት ስለተመደቡ በጣም ይደሰታሉ። አንድ ላይ ምግባቸውንም እንደበሉ ሁላቸውም ወደ ዶርማቸው ይሄዳሉ። ነገር ግን ሄሪ ወደ ላይ ቀና ብሎ ሲመለከት የሚወጡበት ደረጃ በራሱ እየተንቀሳቀሰ ነበር። በሚቀጥለው ቀን ትምህርት ይጀመራል። የመጀመሪያ ትምህርታቸው የስሊዘሪን ኃላፊ ከሆነው ከፕሮፌሰር ሴቨረስ ስኔፕ ጋር ነበር። ስኔፕ ወዲያውኑ ነበር ሃሪን ዓላማ በማድረግ ከባድ የሆኑ ጥያቄዎችን መጠየቅ የጀመረው። ሄርማዮኒ መልሱን አውቃ እጇን ብታወጣ ስኔፕ ግን ሃሪን ማሳፈር ፈልጎ ስለነበረ እሷን ችላ ያለ ሄሪን ብቻ ያፋጥጠዋል። ከዚያም ወደ ሄሪ ይጠጋና ታዋቂ መሆን ብቻ ዋጋ የለውም፣ እሺ እውነተኛ ችሎታ ነው የሚያስፈልገው በማለት ይነግረዋል። ሃሪን በዚህ ጊዜ ዛሬ እኮ የመጀመሪያ የትምህርት ቤት ቀናችን ነው፣ ምንም ሳታስተምረኝ እንዴት አድርገህ ነው ጥያቄ የምትጠይቀኝ በማለት ሲመልስለት ስኔፕም በንቀት መልሶቹን ራሱ ይነግረዋል። በኋላ ላይ ተማሪዎቹ በአዳራሽ ተቀምጠው የፖስታ መልእክት ሲቀበሉ ሃሪ ግን ምንም አልተላከለትም ነበር። ስለዚህ የሮንን ጋዜጣ ሲያነብ አንድ ሰው በጠንቋዮች ባንክ የሚገኘው ካዝና ቁጥር 713 ውስጥ ለመግባት እንደሞከረ ነበር። ነገር ግን ምንም እንዳልተሳካለትና እንዳልተሰረቀ ያነባል። በዚያን ጊዜ ሃሪ ያ ካዝና ሃግሪድ ቀደም ሲል ዕቃ አውጥቶበት የነበረው ካዝና እንደሆነ ያስታውሳል።
በመቀጠል ተማሪዎቹ መጥረጊያ ላይ ተቀምጠው መብረር ወደሚማሩበት የበረራ ትምህርት ላይ እንሸጋገራለን። አስተማሪዋ ተማሪዎቹ መጥረጊያቸውን በትኩረትና በሚዛናዊነት መቆጣጠር እንዳለባቸው ታብራራለች። ነገር ግን ኔቪል የተባለው ልጅ መጥረጊያውን መቆጣጠር አቅቶት በአየር ላይ ከተንሳፈፈ በኋላ ተከስክሶ እጁን ይሰብራል። አስተማሪዋ ኔቪልን ወደ ሕክምና ክፍል ስትወስደው ድራኮ ደግሞ የኔቪልን የወደቀች የአስማት ኳስ አንስቶ አልመልስም ይላል። ስለዚህ ሃሪ ጣልቃ ለመግባት ይወስንና ድራኮ ሃሪ መብረር አይችልም ብሎ በማሰብ ወደ አየር ሲሄድ፣ ነገር ግን ሃሪ በመጥረቢያው ላይ ዘይሎ በመውጣት በከፍተኛ ብቃት መብረር ይጀምራል። በስተመጨረሻም ድራኮ ኳሷን ወደ ቤተ መንግስቱ ግድግዳ በኃይል ሲወረውራት፣ ሃሪ ግን ሙሉ ፍጥነቱን በመጠቀም ወደ ኳሷ በመሄድ አየር ላይ ይይዛታል። ፕሮፌሰር ማጋኖልንም ጨምሮ ሁሉም ነበር የተደነቁት። አስተማሪዋም በሱ ችሎታ ከመደነቋ የተነሳ የህፃናት ኪዲች ቡድን አዛዥ ከሆነው ከኦሊቨር ውድ ጋር እንዲገናኝ ታደርገዋለች። ኩዊዲች ማለት በአስማተኞች ዓለም ውስጥ መጥረጊያ ላይ ተቀምጠው በአየር ላይ የሚጫወቱት እጅግ ታዋቂ የሆነ የኳስ ጨዋታ ነው። በዚህ መልኩ ሃሪ የግሪፊንዶር የኪዲች ቡድን ሲቀር ሆኖ ይመረጣል። ሮን በሰማው ነገር እጅግ ቢደሰትም ሃሪ ግን ሁሉንም ነገር አበላሻለሁ ብሎ ስለፈራ በውስጡ ይሰጋ ነበር። ነገር ግን ሄርማዮኒ መታ አባቱን ቢሆን ታዋቂና ጎበዝ የሆነ የኪዲች ተጫዋች እንደነበረ በመንገር ሃሪን ታረጋጋዋለች። ስለ አባቱ ደስ የሚልን ነገር የሰማውም ሃሪ የተወሰነ ያክል ጥንካሬ ይሰማዋል። ያን ቀን ምሽት ላይ ሶስቱ ጓደኛሞች ወደ ማደሪያቸው ሲመለሱ ተንቀሳቃሹ ደረጃ አቅጣጫውን ይቀይርና በስህተት ወደ ተከለከለው 3ኛ ፎቅ ይደርሳሉ። በዙሪያቸው የሆነ ችግር እንዳለ ስለተሰማቸው በፍጥነት ለመውጣት ሲሞክሩ የጥበቃው ድመት ትመጣለች። እዚህ ገብተው መገኘት ስላልፈለጉ ቶሎ ብለው ወደ ሆነ መደበቂያ ጋር ይሄዱና ይደበቃሉ። የተደበቁበት ቦታ ውስጥ ምንም ነገር የማያገኛቸው መስሏቸው ነበር። ነገር ግን ልክ ዞር ሲሉ በአንድ ሰውነት የተያያዙ በጣም ግዙፍ የሆኑ 3 ጭንቅላት ያላቸው ውሻዎችን ይመለከታሉ። ነገር ግን ውሻዎቹ መጀመሪያ ተኝተው የነበረ ቢሆንም በእንቅስቃሴያቸው ምክንያት ይነቁና እነሱን አታክ ለማድረግ ይመጡባቸዋል። ሶስቱም እንደምንም ብለው በከፍተኛ ፍርሃት ሮጠው ያመልጣሉ። ሮን እንዲህ ያለ አደገኛ የሆነ ፍጡር ትምህርት ቤት ውስጥ ምን እንደሚሰራ ባይገባው፣ ሄርማኒዮ ግን ውሻው ከእግሩ ስር ያለውን ሚስጥራዊ በር እየጠበቀ እንደሆነ ታስተውላለች። በሚቀጥለው ቀን ኦሊቨር ውድ ለሄሪ የኪዲች ጨዋታ ህጎችን ያብራራለታል። እያንዳንዱ ቡድን 7 ተጫዋቾች እንዳሉትና የሃሪ ዋና ስራ እጅግ ፈጣን የሆነችውን ጎልደን ስኒች የተባለችውን ትንሽ ወርቃማ ኳስ መያዝ እንደሆነ ይነግረዋል። እሷን የያዘ ቡድን 150 ነጥብ አግኝቶ ወዲያውኑ ያሸንፋል። በዚያ ምሽት በራት ሰዓት ላይ ሃሪ ሄርማዮኒ ያለመኖሯን ያያል። ዞር ዞር ብሎ እየፈለጋት እያለ ሮን የተባለው ልጅ ጓደኛ የላትም ብሎ ስላፌዘባት ቀኑን በሙሉ መጸዳጃ ቤት ውስጥ ሆና ስታለቅስ እንደዋለች ይነግሩታል። በድንገት ፕሮፌሰር ኪወርል በከፍተኛ ድንጋጤ እየሮጠ መጥቶ ትሮል የተባለ ግዙፍ አረመኔ ወደ ህንፃው ምድር ቤት እንደገባ ለዶምብልዶር ይነግረዋል። ተማሪዎቹ በሙሉ በሰሙት ነገር ሲተራመሱ ዶምብልዶር ተረጋጉ፣ ሁላችሁም ቀጥ ብላችሁ ወደ ዶርማችሁ ተመለሱ በማለት ወደ ክፍላቸው እንዲሄዱ ያዛቸዋል። በተባሉት መሰረት ሁሉም እየሄዱ እያለ ሃሪ ግን ሄርማዮኒ እስካሁን ድረስ መጸዳጃ ቤት ውስጥ እንዳለች ትዝ ይለዋል። ስለዚህ እሱና ሮን ለመሆን እሷን ለማዳን ወደ ሽንት ቤት ይሮጣሉ። ወዲያው ደግሞ እዛ ገባ የተባለው አረመኔው ፍጡር ቀጥታ ወደ ሴቶች መጸዳጃ ቤት ሲገባ ያገኙታል። ሄርማዮኒም ግዙፉን ጭራቅ ትመለከተውና ለመደበቅ ስትሞክር፣ እሱም ደግሞ እሷን አታክ ለማድረግ ሲሞክር ሃሪና ሮን የፍጡሩን ትኩረት ለመሳብ ይሞክራሉ። ሃሪ በጀርባው ላይ ዘሎ በማውጣት ዘንጉን ወደ ፍጡሩ አፍንጫ ውስጥ ይከተዋል። አሁን የሃሪ ህይወት አደጋ ውስጥ ነው። በዚያን ጊዜ ሮን ለመጀመሪያ ጊዜ አስማቱን በመጠቀም የፍጡሩን በትር በአየር ላይ በማንሳት እራሱ ላይ በመጣል ያስተኛዋል። አስተማሪዎቹ ሲደርሱ ማክናጎል ሶስቱንም ብትቆጣቸውም ሃሪ ግን የፕሮፌሰር ስኔፕ እግር ላይ የቆሰለ እውነተኛ ቁስል ያያል። ይሄ ነገር መፈጠሩ ታዲያ ሶስቱ ጓደኝነታቸው በደንብ እንዲጠነክር አደረገ። በሚቀጥለው ቀን ሃሪ ስኔፕ እያነከሰ ሲሄድ ይመለከተውና ማታ ወደዚህ ትምህርት ቤት የገባውን ጭራቅ ስኔፕ ቢሆንስ ራሱ ያስገባው። ያንን ጭራቅ በማስገባቱ ትምህርት ቤቱ ትርምስ ውስጥ እያለ እሱ ደግሞ 3 ጭንቅላት ባላቸው ውሻዎች በሚጠበቀው ክፍል ውስጥ ተደብቆ ገብቶ እዛ ውስጥ ያለውን ነገር ለመስረቅ ቢሆንስ እንደዚህ ያደረገው በማለት ሀሳቡን ይነግራቸዋል። ወዲያው በአንድ ጉጉት ለሄሪ ስጦታ ይላክለታል። ሄሪም በተላከለት ስጦታ በጣም ነበር የተገረመው። ምክንያቱም እስካሁን ድረስ ለጓደኞቹ ሲላክለት ለሱ ምንም ነገር ተልኮ አያውቅም ነበር። ከዚያም ሲከፍተው ኒምብስ 2000 የተባለች እጅግ ዘመናዊ የመጥረጊያ ስጦታ ነበረች። ቀና ሲል አስተማሪያቸው ፈገግ ብላ ስትመለከተው ሲያይ ስጦታው የተላከው ከሷ እንደሆነ ይረዳል። ቀኑም ሂዶ ዛሬ የውድድሩ ቀን ደርሷል። ውድድሩ ሊጀመር ስለሆነ ተጫዋቾቹ በሙሉ የሚያበራውን መጥረጊያቸውን በመያዝ ወደ ሜዳው ይገባሉ። ማዳም ሁች ኳሱን ወደ ላይ ተወረውረዋለች። ጎልደን ስኔቹ አየር ላይ ለጉድ እየበረረ ባለበት ሰዓት የሄሪ ቡድኖች ደግሞ ደስ በሚል ሁኔታ እየተጫወቱ ጎሉን አንድ በአንድ እያከታተሉት ነበር። ነገር ግን ተቃራኒ ቡድኖቹ ማፋፈር ይጀምራሉ።
የሃሪ ቡድን የሆኑትን ተጫዋቾች እንደፈለጉ እየገፉ ኳሱን ለማግኘት በሚሞክሩበት ጊዜ ሃሪ ይመለከትና ወርቃማዋን ኳስ ለማግኘት ሲሞክር በድንገት መጥረጊያው ከቁጥጥር ውጪ ይሆናል። ታዳሚዎቹ በሙሉ ምን እየተፈጠረ ነው እያሉ እየተመለከቱ ያለ ሄርማዮኒ ግን በተመልካቾች ወንበር በኩል ስኔፕ በሃሪ መጥረቢያ ላይ የጥቁር አስማት እየደገመ እንደሆነ ስታይ በፍጥነት ሄዳ የኋላ ልብሱ እንዲቃጠል ታደርግበታለች። ይህም ትኩረቱን እንዲስት፣ ከዚያ በኋላ ደግሞ ሃሪ በመጥረጊያው ላይ ቁጥጥሩን መልሶ ለማግኘት ይችላል። አሁን ሙሉ በሙሉ ትኩረቱን አሰባስቦ ስኒቹን እየተከታተለ ያለ ከዚያም ልጁ ሄሪን እየገፈተረ ሊጥለው ቢሞክርም ሄሪ ግን በጥንቃቄ መብረሪያው መጥረጊያውን በመያዝ እንዲሁም ደግሞ ጭራሽ መብረሪያው ላይ በእግሩ እየቆመበት ኳሱን ለመያዝ ይሞክራል። ከዚያም ግን በድንገት መሬት ላይ ይፈጠፈጣል። ታዳሚዎቹ በሙሉ በሚደነግጡበት ጊዜ ሄሪ ይቆምና አስሎ አፍ ውስጥ የነበረውን ወርቃማ ኳስ ይተፋዋል። ልክ እየወደቀ እያለ በአጋጣሚ አፍ ውስጥ ገብቶበት ነበር። በዚህ መልኩ የእሱ ቡድኖች ጨዋታውን ለማሸነፍ ቻሉ። በኋላ ላይ ለሃግሪድ ስኔፕ መጥረጊያው ላይ ድግምት ሲያደርግ እንደነበረ ቢነግሩትም ሃግሪድ ግን ማመን አልፈለገም ነበር። ልጆቹም እኛ ላይ እንዲህ የሚያደርገው እኮ በአደገኛዎቹ ውሻዎች በሚጠበቀው ክፍል ውስጥ ለመግባት ብሎ ነው በማለት ሲነግሩት እሱም ውሻው ፍላፊ እንደሚባልና የሚጠብቀው የደምብልዶርንና የኒኮላስ ፍላሜል ንብረትን እንደሆነ አመልጦት ይናገራል። በመጨረሻም ወደዛ ቦታ በፍጹም እንዳትሄዱ በማለት ያስጠነቅቃቸዋል። ይህንን ሲል ግን ኒኮላስ ፍላሜል ማን ነው በማለት ውስጣቸው ላይ ጥያቄ እንዲፈጠር አደረገ። የገና በዓል ሲደርስ ሄርማዮኒ ወደ ወላጆቿ ቤት ስትሄድ ሃሪና ሮን ደግሞ እዛው ይቀራሉ። ሄርማዮኒ ወደ ቤተሰቦቿ ጋር ከመመለሷ በፊት ወደና ሃሪ ጋር ትሄድና ስለ ኒኮላስ ፍላሜል የሚገልጽ ምንም መረጃ እስካሁን ስላላገኙ ወደ ተከለከለው የቤተ መጻሕፍት ክፍል ሄደው እንዲፈልጉ ለሃሪና ለሮን ነገረቻቸው። በነጋታው ጠዋት ሮን በጣም ተደስቶ ሃሪን ከእንቅልፉ ቀሰቀሰው። ለሄሪ በርካታ የሆኑ ስጦታዎች ተልከውለት ነበር። ከነዚህም መካከል አንዱ ስጦታ የተላከው ማንነቱ ባልታወቀ ሰው ሲሆን አብሮ ባለው ማስታወሻ ላይ ይሄ ዕቃ ባለቤትነቱ ለአባትህ ነበር፣ አሁን ደግሞ ለአንተ የሚመለስበት ጊዜ ደርሷል የሚል ጽሑፍ ነበረበት። ሃሪ ምን ይሁን ስጦታው ብሎ በሚከፍተው ጊዜ ስጦታው ወደማይታይ ሰው የሚቀይረው ካባ ነበር። ልክ ያንን ካባ በሚለብሰው ጊዜ እዚያ ቦታ ምንም ነገር እንደሌለ አድርጎ ሰውን መደበቅ ይችላል። በዚያው ምሽት ሃሪ ካባውን ደርቦ ማንም ሳያየው በድብቅ ወደ ተከለከለው የቤተ መጻሕፍት ክፍል አመራ። እዚያም እንደደረሰ ስለ ኒኮላስ ፍላሜል መረጃ መፈለግ ሲጀምር ነገር ግን በድንገት የትምህርት ቤቱ ጠባቂ በአቅራቢያው ሰው እንዳለ ስሜት ይሰማዋል። ጊዜ ሳያባክን ወደማይታይ ሰው የሚቀየረውን ካባ ያደርግና ከዛ ክፍል ዞር ይላል። ለመደበቅ ብሎ የገባበት ክፍል ውስጥ ትልቅ የሆነ መስታወት ነበረ። ጠጋ ብሎ ወደ ውስጡ ሲመለከት ግን ከጀርባው የሞቱት ወላጆቹ ቆመው ሲመለከት ውስጡን የተደበላለቀ ስሜት ይሰማዋል። ከዚያን ጊዜ ጀምሮ ባገኘው ሰዓት በሙሉ ወደ ተከለከለው ክፍል እየገባ በመስታወቱ በኩል ወላጆቹን ይመለከታቸዋል። አንድ ቀን እንደለመደው ቁጭ ብሎ በመስታወቱ በኩል እየተመለከተ እያለ ደምብልዶር ከኋላው ይመጣበታል። ከዚያም ይሄ መስታወት የብዙ ሰዎችን ህይወት አመሰቃቅሏል። ምክንያቱም በውስጡ የሚያሳየው ህልምን ነው እንጂ እውነታን አይደለም። ይሄ መስታወት እውነተኛ ህይወትን እንደማያሳይና በህልም ውስጥ መኖር ደግሞ ጥሩ እንዳልሆነ አስጠንቅቆ ሃሪን ወደ እውነተኛ ህይወቱ እንዲመለስ ይመክረዋል። ሃሪም በመስታወቱ እየተመለከተ ትዝታ ውስጥ ራሱን ከመደበቅ ይልቅ ወደ ትክክለኛ የሆነ ህይወቱ ተመልሶ በስነ ስርዓት ለመኖር ይወስናል። ከጥቂት ቀናት በኋላ ሄርማዮኒ ወደ ትምህርት ቤቱ ተመልሳ ትመጣለች። የመጨረሻው ፈተና እጅግ ቅርብ ስለነበረ ለሮን ጨዋታ አንጥተህ ትኩረትህን ወደ ጥናት አድርግ በማለት ትቆጣዋለች። አብረው መጽሐፍ እያገላበጡ ያለ ሄርማዮኒ የሆነ የሚያስደነግጥ ነገር ታገኛለች። ኒኮላስ ፍላሜል የጠንቋዮች ድንጋይ የተባለውን ተአምረኛ ቁስ የሰራው ብቸኛ ሰው እንደሆነ ተረዳች። ይሄኛው ድንጋይ ማንኛውንም ብረት ወደ ንጹህ ወርቅ የመቀየርና የዘላለም ህይወትን የሚሰጥ ፈውስን የመፍጠር ኃይል ያለው አፈታሪካዊ ድንጋይ ነው። በዓለም ላይ ያለው ይህ ብቸኛ ድንጋይ የ665 ዓመቱ አዛውንትንና የታዋቂው ኬሚስት ኒኮላስ ፍላሜል ንብረት ነው። ይህንን ስትሰማ ሄርማዮኒ ወዲያውኑ የምታውቃቸውን ነጥቦች እያገናኘች ያ ውድ የሆነ ድንጋይ በሶስተኛ ፎቅ ላይ እንደተሸሸገና በባለ 3 ራስ ውሻ ፍላፊ የሚጠበቀው እሱን እንደሆነ ትረዳለች። ሶስቱም ጓደኛሞች በፍጥነት በጫካ ውስጥ ወደሚገኘው የሃግሪድ ጎጆ በመሮጥ ያወቁትን በሙሉ ይነግሩታል። ስኔፕ ድንጋዩን ሊሰርቅ እንደሆነ ያምናሉ። ሃግሪድ ግን ስኔፕ እንደ ሌሎቹ አስተማሪዎች ድንጋዩን እየጠበቀ እንጂ ሊሰርቅ እንዳልሆነ በመናገር ሀሳባቸውን ውድቅ ያደርግባቸዋል። በዚያው ቅጽበት ሃግሪድ የተባለው ልጅ ተደብቆ ሲመለከታቸው እንደነበር ያዩታል። ከዚያም ጊዜ ሳይባክን ወደ ቤተ መንግስቱ እየሮጠ ይሄድና ሁሉንም ነገር ለሴቷ አስተማሪ ይነግራታል። ሃሪና ጓደኞቹ ወደ ቤተ መንግስቱ ሲመለሱ ማክናጎል እጅግ ተናዳ ነበር። ምክንያቱም ተማሪዎች በማታ ወደ ተከለከለው ደን መሄድ በፍጹም አይፈቀድላቸውም ነበር። ለቅጣትም ከቤታቸው 50 ነጥብ ትቀንሳለች። ለአቃጣሪው ድራኮንም አብረሃቸው ለምን ሄድክ በማለት እሱንም እንደሚቀጣ ትነግረዋለች። እንደ ተጨማሪ ቅጣትም የጥበቃው አልፈኛ አስጠባቂ
ፊልች ተማሪዎቹን ወደ ሃግሪድ ይወስዳቸዋል። ሃግሪድ ዩኒኮርኖቹን እያገደለ ደማቸውን የሚጠጣውን ሚስጥራዊ ፍጡር ለመፈለግ ወደ ተከለከለው ደን ሊገባ ነበር። ወደ ደኑ ጠቅለል ብለው ሲገቡ ሃግሪድ በመሬት ላይ የዩኒኮርን ደም ምልክቶችን ያገኛል። እዚህ አካባቢ የነበረው አንዱ ዩኒኮርን ተገድሏል፣ ሌላኛው ተጨማሪው ደግሞ በጽኑ ቆስሏል በማለት ይነግራቸዋል። ድሬኮ በሰማው ነገር በጣም ቢፈራም ነገር ግን የታዘዙትን ስራ ቀጥ ብሎ ከመስራት ውጭ ሌላ አማራጭ አልተውለትም። ቦታውን በሰፊው ለመፈለግ ሲሉ ቡድኖቹ በሁለት ይከፈላሉ። ሃሪና ድራኮ ከፋንግ ወይንም ደግሞ ከሃግሪድ ውሻ ጋር በመሆን በአንዱ አቅጣጫ በኩል ሲሄዱ፣ ሃግሪድ ደግሞ ከሮንና ከሄርሚዮኒ ጋር ወደ ሌላኛው አቅጣጫ ይሄዳሉ። ብዙም ሳይቆይ ሃሪና ድራኮ የቆሰለውን ዩኒኮርንና የፍጡሩን ደም የሚጠጣ ጥቁር ባለካፓ ፍጡር ያያሉ። በዚያች ቅጽበት የሃሪ የመብረቅ ጠባሳ በከፍተኛ ሁኔታ መመታታትና ሄሪን በጣም ያሳመመው ጀመር። ጥቁር ካባ ያደረገውን ፍጥረት ከሩቅ ሆኖ ይመለከታቸዋል። ይህንን የተመለከተው ድሬኮ በጣም ይደናገጥና ሄሪን ጥሎት እየሮጠ ከዛ ቦታ ይሸሻል። ሄሪ ግን ግንባሩን በጣም እያመመው ስለነበረ ከዚያ ቦታ እየሮጠ መሄድ አቅቶት መሬት ላይ ወድቆ ነበር የቀረው። ያ ጥቁሩ ፍጡር ቀስ እያለ ወደ ሄሪ እየተጠጋ እያለ በዚያው ቅጽበት ፍሬንዚ የተባለ ግማሽ ሰው ግማሽ ፈረስ ይመጣና ጥቁሩን ፍጥረት አስደንግጦ ከዛ ቦታ ዞር እንዲል ያደርገዋል። ፍሬንዚ ዞር ብሎ ለሃሪ የዩኒኮርንን ደም መጠጣት እጅግ አስከፊ ዋጋ እንደሚያስከፍል ይነግረዋል። ንጹህ የሆነውን ፍጡር ገድሎ ደሙን የጠጣ ሰው ህይወቱ የተረገመ ይሆናል። አንተ ደግሞ ዝም ብለህ ወደዚህ አደገኛ ጫካ መምጣት የለብህም። ሁሉም ሰው ያንተን ማንነት ያውቃል፣ ሊያጠቁህ ነው የሚፈልጉት። ከዚያም በስተመጨረሻ አንድ የተደበቀ ሚስጥርን ይነግረዋል። ያ ጥቁር የሆነ ፍጡር ሌላ ማንም ሳይሆን አካሉ የደከመውና በህይወት ለመቆየት የሚታገለው ቮልደሞርት እንደሆነ ይገልጽለታል። ቮልደሞርት ሙሉ በሙሉ ተመልሶ ለመኖር የጠንቋዮች ድንጋይ ያስፈልገዋል። በዚያው ቅጽበት ሃግሪድ ሮንንና ሄርማዮኒን ይዞ ይመጣል። እነሱም ፌንዚንን በማየታቸው በጣም ደስ ይላቸዋል። ወደ ሆግዋርትስ ከተመለሱ በኋላ ሃሪ ሁሉንም ነገር ለጓደኞቹ ያስረዳቸዋል። አሁን ቮልደሞርት ያንን አስማታዊ የሆነ ድንጋይ እየፈለገ መሆኑ ግልጽ ነው። ድንጋዩን ካገኘ ማንም ሊያስቆመው እንደማይችልና ሃሪንም ቢሆን እንደገና ሊገለው እንደሚያሳድደው ይገነዘባሉ። ስለዚህ ወዲያውኑ ለደምበልዶር ማስጠንቀቅ እንዳለባቸው ይወስናሉ። ምክንያቱም ቮልደሞርት የሚፈራው ብቸኛው ሰው ደምበልዶርን ብቻ ስለሆነ ያላቸው ተስፋ እሱ ብቻ ነው። ከዚያም ጊዜ ሳያቃጥሉ እየሮጡ ወደ ማክናጎል ጋር ሲሄዱ ደምበልዶር አስቀድሞ ወደ ሚኒስትሪ ኦፍ ማጂክ መሄዱን ይረዳሉ። በዚህ ጊዜ ሃሪ በጣም አስፈሪ ነገር ያስባል። ይህ ምናልባት ወጥመድ ሊሆን ይችላል። ስኔፕ እኮ ድንጋዩን ለመስረቅ እዛ ቦታ ቀድሟቸው ደርሶ ሊሆን ይችላል በማለት ይነግራቸዋል። በዚያች ምሽት ሶስቱም ወደ ሶስተኛው ፎቅ ይሄዳሉ። ፍላፊ በሙዚቃ ድምጽ ተኝቶ ሲያገኙት ይህም ማለት ቀድሟቸው የሆነ ሰው ገብቶ ውሻዎቹን አልፎ ሄዷል ማለት ነው በማለት ይገባቸዋል። ከዚያም የውሻውን እግር ዞር ያደርጉትና ወደ ተከለከለው ክፍል ልክ ሊገቡ ሲሉ ውሻዎቹ ይነቁና እነሱን አታክ ማድረግ ይጀምራሉ። ከዚያም ዴቪል ስኔር ወደ ተባለው አደገኛ የተክሎች ወጥመድ ላይ ይወድቃሉ። ተክሉ ደግሞ እነሱ ራሳቸውን ለማላቀቅ በታገሉ ቁጥር እሱ ደግሞ የባሰ እየጨመቃቸው ይመጣል። ሄርማይኒ ግን ስለዚህ ተክል ስለምታውቅ መንቀሳቀስ እንዲያቆሙና ሪላክስ አድርገው ፈታ ብለው ባሉበት እንዲቆዩ ትነግራቸዋለች። ምክንያቱም እጽዋቱ መረጋጋትንና ሳይንቀሳቀሱ የሚቆዩ ሰዎችን ይጠላል። እነሱም እሷ ባለቻቸው መሰረት ረጋ በሚሉ ጊዜ እጽዋቱ ቀስ አድርጎ ይለቃቸዋል። ራን ግን በጣም ይደናገጥና ሰውነቱን ሲያዋራጭ ተክሉ ከአቅሙ በላይ እየጨመቀው ይመጣል። ከዛም ሄርማዮኒ አስማቷን ትጠቀምና በአሳቻ ሰዓት ሳይሞት እንዲድን ታደርገዋለች። ታዲያ እነዚህ ሶስቱ ጓደኛሞች ይህንን አደገኛ ፈተና ካመለጡ በኋላ በመቶዎች የሚቆጠሩ በራሪ ቁልፎች ወደሚገኙበት ሌላ ክፍል ውስጥ ይገባሉ። ሃሪ ወደ ቀጣዩ ክፍል የሚያሸጋግረውን ትክክለኛውን ቁልፍ መፈለግ እንዳለበት ወዲያውኑ ይረዳል። በመጨረሻም ክንፉ የተሰበረ የድሮ ቁልፍ ይመለከታል። ወደ ሌላኛው ክፍል ሊያስገባን የሚችለው ቁልፍ ይሄ ነው ማለት ነው በማለት በበራሪ መጥረጊያ ላይ በመውጣት ቁልፉን ለማግኘት ይበራል። በዚህ ጊዜ ሌሎቹ ቁልፎች በሙሉ ሊያጠቁት ሲሞክሩ ምንም እንኳን ሁኔታው በጣም አደገኛ ቢሆንም ሃሪ ትክክለኛውን ቁልፍ በመያዝ በሩን በመክፈት ይሳካለታል። በሩን ከፍተው ሲገቡ የሚጠብቃቸው ግዙፍ የሆነ ዊዛርድ ቼዝ ወይንም ደግሞ የጠንቋዮች ቼዝ ሰሌዳ ነው። ሮን ጨዋታውን ለማሸነፍ እነሱ ራሳቸው እንደ ቼዝ ጠጠር ሆነው መጫወት እንዳለባቸው ይገነዘባል። ሮን ጨዋታውን በጥሩ ሁኔታ ስለሚያውቅ መሪነቱን ወሰደ። ጨዋታውን ለማሸነፍ ሲል ራሱን መስዋዕት አድርጎ በፈረስ ተመታና ክፉኛ ቆሰለ። በዚህ መልኩ በሮን ብልሃት ጨዋታውን አሸንፈው ቀጣዩን በር ከፈቱ። ሃሪ የተጎዳውን ሮን እንድትንከባከበው ለሄርማዮኒ ይነግራትና እነሱን ትቶ እሱ ብቻውን ወደ መጨረሻው ክፍል ገባ። ሃሪ የመጨረሻው ክፍል ውስጥ ሲደርስ ያገኘው ፕሮፌሰር ስኔፕን ሳይሆን ፕሮፌሰር ኩራይልን ነበር። ኩራይል ሃሪን ለመግደል ይሞክር እንደነበረና ስኔፕ ግን እሱን ይጠብቀው እንደነበር ይነግረዋል። ሃሪን ከበርሜሉ ላይ ሊጥለው የሞከረውና በትምህርት ቤት ውስጥ ጭራቁን የለቀቀውም ራሱ ኩራይል ነበር።
በዛው ክፍል ውስጥ ፍላጎቱን የሚያሳይ አስማታዊ መስታወት ነበር። ኩዊረል ድንጋዩን ማግኘት አቅቶት ሲጨነቅ ከበስተጀርባው አንድ የሚያስፈራ ድምፅ አስተጋባ። የቮልደሞርት ድምፅ ነበር። ቮልደሞርት ሃሪን ወደ መስታወቱ እንዲጠጋ አደረገው። ሃሪ በመስታወቱ በኩል ሲያይ ድንጋዩ ኪሱ ውስጥ ሲገባ ተመለከተ። ቮልደሞርት ድንጋዩን እንዲሰጠው ቢጠይቀውም ሃሪ ግን ፍቃደኛ አልሆነም። ምንድነው ያየኸው በማለትም ሲጠይቀው ድንጋዩን እንዳላየ የትም እንደሆነ እንደማያውቅ ዋሽቶ ይነግረዋል። ከዛም ኪዊረል የጠመጠመውን ሻርፕ ከጭንቅላቱ ላይ ሲፈታው ከራሱ ጀርባ የቮልደሞርት ፊት ተጣብቆ ይኖር ነበር። ቮልደሞርት እንደ ጥገኛ ጠፊ አካል ሆኖ በኪዊረል አካል ውስጥ ተጠግቶ ይኖር ነበር። እኔ የዩኒኮርኖችን ደም እየጠጣሁኝ በስነ ስርዓት ራሱ እንደ ሰው ተራምጄ መሄድ እየከበደኝ ነው። ስለዚህ በህይወት ለመቆየት ይህንን ድንጋይ ግዴታ ማግኘት አለብኝ። የእውነት ድንጋዩን አግኝተው ከሆነ እባክህን ስጠኝ፣ በምላሹ እኔ የሞቱትን ወላጆችህን ወደ ህይወት መመለስ እችላለሁ በማለት ሃሪን ለማሳመን እየሞከረ ያለ ሃሪ ግን በፍጹም ይለዋል። በዚህ ጊዜ ኩዊረል በጣም ተናዶ ስለነበረ ዘሎ ሄሪን ያንቀዋል። ሄሪን በምላሹ የኩዊረልን እጅ ልክ ሲነካው እጁ መቃጠል ይጀምራል። በዚህ መልኩ ሰውነቱ እየተቃጠለ ሙሉ በሙሉ ወደ አመድነት ተቀየረ። ይህም የተፈጠረው የሄሪ እናት ከመሞቷ በፊት ራሷን መስዋዕት አድርጋ በከፈለችው መስዋዕትነት ምክንያት በሃሪ ደም ውስጥ ኃያል የሆነ የፍቅር ጥበቃ ነበረ። በዚህም መልኩ ኩዊረል ሲጠፋ የቮልደሞርት መንፈስ አምልጦ በሃሪ ሰውነት ውስጥ አልፎ ይሄዳል። በዚህ ጊዜ ክፉኛ የተጎዳውም ሃሪ ራሱን ስቶ ወደቀ። በሕክምና ክፍል ውስጥ ሲነቃ ዳምብልዶር ከጎኑ ነበር። ጓደኞችህ ደህና ናቸው? እሺ፣ ስለነሱ እንዳትጨነቅ። ሄሪም ስለዛ ስለተከበረው ድንጋይ በሚጠይቅበት ጊዜ ዳምብልዶርም ድንጋዩ እንደገና የተሳሳተ ሰው እጅ ላይ እንዳይወድቅ ተደምስሷል በማለት ይነግረዋል። ሄሪም ለምንድነው ግን ድንጋዩ እኔን መርጦ ወደ ኪሴ የገባው በማለት ሲጠይቀው አንተ ድንጋዩን ስታፈላልገው የነበረው ልትጠቀምበት ሳይሆን ድንጋዩን ለመጠበቅ ብቻ ነው የፈለከው። ሌሎቹ ያንን ድንጋይ ለመጥፎ ነገር ብቻ ነው ሊጠቀሙበት የሚፈልጉት። ስለዚህ የልብህን ንጹህነት አይቶ ወደ ኪስህ ገባ በማለት ይነግረዋል። በአመቱ መጨረሻ የቤቶች ነጥብ ሲቆጠር መጀመሪያ ላይ በተደረገ ንግግር አሸናፊው ስሊዘሪን ነበር የሚመስለው። ነገር ግን ዳምብልዶር ይቆምና እነ ሄሪ ለዚህ ትምህርት ቤት ካደረጉት ከፍተኛ የሆነ ነገር አንጻር ፖይንቶችና ማርኮች ተጨምሮላቸው ስለነበረ በሃሪ፣ በሮን፣ በሄርሚዮኒ እና ግሪፊንዶር አሸናፊ ሆኖ ዋንጫ ይወስዳሉ። ሁሉም ደስታቸውን አከበሩ። በዚህ መልኩ የትምህርት ጊዜያቸው አልቆ አሁን ላይ ሁሉም ወደ ቤታቸው የሚመለሱበት ጊዜ ደርሷል። በስተመጨረሻም ሃግሪድ ለሃሪ የወላጆቹን ፎቶግራፍ የያዘ አልበም በስጦታ መልክ ይሰጠዋል። የሃሪም ውስጥ በደስታ ተሞልቶ የቤተሰቦቹን ፎቶ እየተመለከተ እያለ ሃግሪድ እየቀለደ አሁን አክስቶችህና አጎቶችህ ወደ ቤት ስትመለስ የሚያስቸግሩ ከሆነ አስማትህን ተጠቀምና ልካቸውን አሳያቸው በማለት ይቀልዳል። ወደ ቤቱ የሚወስደው ባቡር ውስጥም ገብቶ እጁን እያውለበለበ ሃግሪድን ይሰናበተዋል። ነገር ግን አሁን ሁሉም ነገር ተቀይሯል። ምክንያቱም አሁን ሃሪ ማን እንደሆነ ራሱን በስነ ስርዓት አውቋል። ቪዲዮ ከተመቻችሁ ላይክ፣ ያልተመቻችሁ ነገር ካለ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።